ሳይሰራ አይቀር። ያኔ ካመሳሰልሹ ይሰራልሻል ነው። እንደዛ አይነት ስሪልን ብለውኝ እንዴት አድርጌ ለስራ ውስጥ ይሞክራሉ ብዬ ስጽፍ ያረጋል እኮ ግን ሌላ ነው የሚሰራው። ያምራል እኮ ለብሶ ግን እንዴ ለሴት ነው ወላ ለወንድ ነው? ለወንድ ነው መሰለኝ። ነው ለእንትና የሆነች ልጅ ብሩኬ እንደዛ አድርገሽ ስሪ ብላኝ ነው። ለሌላ ሰው እኮ አልሰራም እኔ። ለልጆቹ ወይ ለሀይሚ ካልኝ ነው ወይ ለብሩኬ ካልኝ ነው። እኔ እንጃ። የባህር ዛፍ ፍሬ ነው። ምንድን ነው የባህር ዛፍ ፍሬ? የባህር ዛፍ ፍሬ አታውቅም እንዴ ልጅቷ? የባህር ዛፍ ፍሬ እንደዚህ አይነት ነው እንደ የባህር ዛፍ ፍሬ እኮ በጣም ትልቅ ነው። አታውቅም? አይቺ መች ታውቃለች? ይሄ እኛ ሀገር አሽዋ ይባላል። እኛ ሀገር ማለት ነው በእኛ ቋንቋ፣ በሌላው አላውቅም። አረ እንደውም ማለት ነው አይጠፋም። እንትን ላይ ገበያ ላይ ምናምን ቅጠል ቡና ታውቃላችኋ? ቅጠል ቡና ምናምን የቅጠል ቡና ቅመም ሸጥበት ቦታ ላይ አይጠፋም ይሄ ነገር ገበያ ላይ። እኔ እንጃ። ልወጣ ነው። ውጪ። ደህና ዋሉ። ኤስ ግን የት ሄዳ ነው የወጣችው የነበረ? አሁን መጣ ልወጣ ስናቀች ከዛ የሆነች ልጅ ነው የጠየቀች። ሳመሳስል እንደዚህ ጽፋሽ እኮ አይሰራም። የሆነ ወይ ልብሶን ስሚ ማለት ነው። ለምን ነው ለእኔ ፎቶን ማትሰሪልኝ? የምር መች ረስቸው ነው። ፎቶ ላኪልኝ እሱ በውስጥ ግን እንደዚሁ ምንም ሳትቆራረጭ ነው የምትሰሪው። ያኔ ኢንስታግራም እንደቀረጽኩት ማለት ጽሁፉ ምናምን ሳታወጪ ምን ፈረፈለ ምሳሌ አሁን ፎቶ ምንም ሳልቆርጥ ነው እንደዚህ ያደረኩት። ይሰራል አይቆረጥም ብዬ አስባለሁ። ስሙ ሲበዛ ነው የሚቆርጠው እንጂ ስሙ ካልበዛ አይቆርጥም። ለፕሮፋይል ነው ወይ ለምንድን ነው? አሁን ማለት ቆርጦብኛል እኮ ፕሮፋይሉን ሲሜን ከላይ አድርጌው ማለት ነው ቆረጠብኝ። ከታች ደግሞ አርጎ አልቆረጠም ነበር፣ ግን እንትን በብራ ብር እኔ ስለፈለኩ ነው እንደዚህ ያደረኩት። አንዳንዴ እንደምትፈልጊው እኮ አያመጣም። ብታይ እኔ የሆነ ስም እሰራለሁ ብዬ ከዛ አስቸግሮኛል የሆነች ልጅ ግን ከዛ እኔ ስሙ ይቅርብኝ እንደዚህ በብራ ብሮ ደስ ስለኝ ታውኩት። ይሄም እኮ በስም ነው ግን በቀጭኑ ስለሆነ አይታይም። ግን ደግሞ ብሩኬ አይታይም በደንብ እያሉ ነው እና ልቃይረው ነው። አረ ይታያል። ታያቸው ይታያል። አንድ ትከሻ ነው የሚታየው አሉ እኮ እያየሁት ነው። ግን ከዛ እሺ በቃ ጀራው ለብያ አሰብኩት። ግን እኔ አሁን ላይ ምንም ነገር መስራት ደስ እያለኝ አይደለም። ሆነ አንቺ እኔ ራሱ ሞራል ጠፍቶብኝ ልጆቹ ራሱ ትቻለሁ ከመስራት ያለሽ እኔ ምንም ነገር ነው የማልሰራው። እንደ ድሮ አልሰራም። ድሮ ሰራል። በአሁን ተውኩ። ደግሞ እኮ አሁን ላይ ተሻሽሏል። እንትኑ የሆነ ይቀጣሽ ነበረ 3-4 ሰርተሽ እኔ ትቶኛል። ተወሰነ ይሰራል ብዙ። አዎ ያኛው የሚቀጣው ትቷል። አሁን ትንሽ ጊዜያት ይሰራል። ከበፊቱ ይሻላል። ሌላም እኮ መጥቷል ይመስለኛል። ስለበዛ ነው አሁን አይ 3 ነው ያለው እኮ እኔ የምሰራበት 3 ነው። አንደኛው ግን ይሄ ጂም የሚለው ግን ማለት ነው ያናዳል። እሱ ያላልሽውን ነው የሚሰራው። ምንም አይመሳሰልም። እኔ በዛኛው አንተ ብሎኛል። የትልቁ ማለት ነው ትልቁ ምንድን ነው በድምፅ ራሱ የሚሰራው ምናምን ቪዲዮ ራሱ የሚሰራው በድምፅ የሚሰራው የትኛው ነው? ያድን እንዴ ሌላ ነው እንዴ? እኔ አሁን በዚህ በድምፅ በሚሰራው አልሰራም። እንዲ ፎቶ ምናምን የሆነ ወይ መልክ ይቀይራል ወይ ያላልሹን ነው የሚያመጣው። በጣም ነው የሚያናድደኝ። እሱን አልጠቀምም። ድምፅ የሚሰራው ጂም የሚለው አይደል እንዴ? አልሞከርኩም እኔ ድምፅ ግን እሱ ማለት ነው በቃ የሆነ ፎቶ አሁን ፎቶ ራሱ ለምሳሌ አሁን የሆነ ቤት ላይ አይተሽ ቲክታክ ላይ ከዛ የሆነ ፎቶ እንትን ብለሽ ከሆነ ያንን አያነሳም ከነሰዎቹ
ነው የሚያወጣብሽ ማለት ነው። እና ይህን አይመችም። አንዳንዴ የዛ ሰውን ቤት እንዲኖር